ያያቴን የግራዝማችን ፎቶ እዚህ ላይ ገጭ ላደርገው ነው። ጥሩ ቦታ ነው አይደል? ግቢ ውስጥ እንዴ? ቆይ ሁሉም ቦታ ሰቅለን እንደው ኤግዚቢሽን ታስመስለው ነው እንዴ? ልክ ነሽ። እንዲያም እያንዳንድሽ ከፍለሽ ትጎበኘዋለሽ እኮ ኤግዚቢሽኑ ነው። አይገርምሽም? አንተ ሰውዬ ጭራሹኑ ማሰብ የተሳነ ነው። ባይሳነኝማ ይሄን የመሰለ ምርጥ ሐሳብ ካንቺ ቀድሜ ባሰብኩት ነበር። ወይ አያቴ ቀል ሊወጣለት ነው። ከናረቄው ነው ወይስ ብቻውን? የምን አረቄ ነው እቴ ነው? አንቺ እኮ ምጡቅ እኮ አምሮ ነው ያለሽ። አረቄ ካልጠጡበት በምን ያሉ ታዲያ? ፀሐይ ብትወጣ ባትወጣ ታዲያ ለሳቸው ምንድን ነው? አያቴን አረቄም አንቺ አሁን ሚስት ነሽ። እሺ ሌላው የውጭ ሰው እሺ ይበለኝ፣ ግድ የለም አያቀኝም። አንቺ እቴኑ እንደ ልጅ እኮ ነው የሚያይሽ። ብርሃኑ ደግሞ ቶሎ ክፍት ይልሃል። እስቲ ሆደ ባሻ አትሁን። አቤት ያቴ ሲገርመኝ እንደገና ወደ እኔ መጣሽ። አይ መጨረሻ ግን እንዴ አንተን ደግሞ ምን ተናገርኩ አሁን? ወደ ባሻ ማለትሽ እኮ አሁን ባንቺ ቤት ቅኔው አልገባሁም ምን ማለት ነው? ገብቶኝ። ሆደ ባሻ ደግሞ ምን ቅኔ ያለውና ነው? ግጥም አድርጎ አለው እንጂ። እሳይ በል እስቲ ፍታልኝ የኛ ባለ ቅኔ። ይኸውልሽ እንግዲህ አያቴ እንዳስተማረኝ ከሆነ ቅኔ ከሁለት ፊደል መሰራቱ። አይ እንግዲህ የምትናገር ከሆነ ተናገር፣ አለዚያ ብርሃኑ ሆደ ባሻ ነው ብዬ ለሰፈሩ ሰው እለፈልፋለሁ ልትይ ነው? አትደጋግምብኝ እንዴ። ሆደ ባሻነትህ እኮ ድሮም አብሮ ያደገ ባህሪ ነው። አንቺ ሴትዮ ግን የትኛው ድርጅት ነው የቀጠረሽ እንዴ? ኧረ እንደው ስለ ልጃችን እባክሽ ለየትኛው ስም አጥፊ ድርጅት ነው ስለላ የተቀጠረሽው? ከዳይኖሰር ቀድሞ የጠፋ ስም ይዛችሁ ደግሞ ስማችንን አታጥፊ። ከወረፉ አይቀር እንዳንቺ ነው በጅምላ ስሚ። በፍቅሬ እንዴት እንዲህ እንደተረበደበች አታስታውሽም? የፊት አውራሪ ልጅ የልጅ ልጅ ነው ሲባል እንዴት እንደውሽ እራመዳለሁ ብለሽ እንቅፋት ነው ብሎ መሬት እንዴት እንደወደቅሽ። ያንን ስም ሰምቼ እንዴት አልደነበር? እሱን እኮ ነው ምለው። እንደው ግን ልቦትልሽ እንደው ስሙን ስትሰሚው ምን ተሰማሽ? ዛሬ ድረስ ሳስበው ራሱ ዝግንን ይለኛል። ለምን አትልም? ያው መልሱን ባቀውም አለ አይደለም ለሞራልሽ የዛ አረቂያም የፊት አውራሪ የልጅ ልጅ ላይ መውደቄን ሳስበው እስከ ዛሬ ዝግንን ይለኛል። ምን ጦሰኛ እንዴ! ምን አንቺ ሴትዮ ብትይኝ ታይ ቴኑ ታይ ነግሬሻለሁ ታይ። እኔ በኋላ ይሄ ፕራንክ ነው ምናምን የምትሉት ነገር እንኳን ሆኖ ቢገኝ ወዴ ከሻከረ ነው። ብርጭቆ ወረቀት ዋጥበት ደግሞ በባዶ ወደ እሺ። እቺ ለካፊ የሰው ለካፊ ደግሞ አንቺን ሰው ብየቆሜ ማውራት እኮ ነው የሚያስጨንቀኝ። ደግሞ እንደ ባሻ ወድቄ አንድ ቀን ብታገኘኝ እንድትይኛለሽ። እቺ ደቦ ምን ሆነ ነው ብቻ የምታወራው? ኧረ ተይኝ፣ አንቺን አሳድጋለሁ አስተምራለሁ ብዬ እንጂ የማይ ነገር በቅቷል። አየልባቂ እንደው ምን ይሻለኛል? የኔ ባቶኝ ይቆጨኝ ነበር። እንዳባትሽ እኮ ነው የወጣሽው። ደግሞ ዛሬ ምን ያጣላችሁ? እንደው ሜሪ አንቺ ፈረጅኝ። እኔ አባትሽ ቤት ስገባ እንደው አንድ ቀን ወድቄያትሽን ታውቂያለሽ? እርግጥ ነው አፌ ሊተሳሰር ይችላል፣ ግን ወድቄ አውቃለሁ። ንገረኝ እስቲ። እንዴ እኔ እንዴት ላይ ይችላል? ለሌሊት ነው የምትገባው? ታዩ እንደው ሌላ ድምጽ እንኳን ሰምተሽ ታውቂያለሽ? በእውነት የተሳሰራል አፌ እንዴት እናገራለሁ? እኔ እንጃ። አንዳንዴ ግን የሰማው መሰለኝ የሆነ ጓ የሚል ነገር። ይቺ ወረኛ የእናቷ ልጅ አንድ ቀን መውደቄን እንደ ስንት ዓመት ትናገረዋለሽ? ስንት ዓመት ሙሉ ቀጥ ብዬ የገባሁትን ሰውዬ እቺ ወረኛ፣ የሰው ወረኛ። ደግሞ ግርግዳው ምን አጥቶ ነው እንደዚህ የምትቀጠቅጠው? የኔ ቢጤ ሰካራ የሚሸከም ይሆናላ፣ ለዛውም ያለ ምንም እረፍት። የአያቴ ፎቶ ልትሰቅለው ባልወደ። አዎ በኩራት እዚህ ጋር ጉብ ይላል። እና የኔ ፎቶ የቱ ጋር ሊሆን ነው? የትኛው ፎቶሽ ነው ደግሞ አንቺ? እንዴ የምርቃቴ ነው ነው እንዴ? ያንቺን ኪችን አለ አይደለ? ማድቤቱ ላይ ኮርነሩ ላይ እዚያ ብታረጊው ላንቺም ጥሩ። እኔ ላንቺ ይሻላል ብዬ ነው። ሴት ልጅ ወደዚያ ስለሆነ እንዴ ስንት ዓመት የለፋውበትን ፎቶዬን ኪችን ኮርነር ላይ ስሚ፣ ኮርነሩ ኪችኑም የተገኘው እኔ አባትሽ ስለሆንኩ ነው። አዎ ያው በዘመድ ነው። እዚያ ይሻልሻል። እና የኔ ፎቶ እዛ ኪችን ውስጥ ሊወሸቅ ነው? ታዩ ሜሪዬ፣ እኔ እናትሽ ቆንጆ ቦታ ፈልግለታለሁ። ቆይ አባ፣ የአያቴን ፎቶ ስንት ቦታ ነው የምሰቅለው? አልበዛም ግን?
ኤግዚቢሽን መሰለህ ወይ ልትይ ነው አይደለም? አይደለም። እሺ እና ምን እንደምል ማወቅ አትፈልግም አባ? ሜሪዬ እኔ እስቲ አግዢኝ። ይሄ ግድግዳ በኑሮ ነው መሰለኝ የተለሰነው። አልነቃነቃል እኮ አንተ ሰውዬ፣ በደህና ጊዜ የሰራሁትን ግድግዳዬን ተው። ሜሪዬ እኔ እናት አንቺ መተሽ አግዢኝ። እናትሽ እንደሆነ እንደ ቶን እሳት ቅናቱ እያንገበገባት ነው። የእኛ እሳት አደጋ ባል ለምን ታዲያ ላይ ውሃ አደፋብኝም? ይኸው ከአንተ ጋር ስጨቃጨቅ ወጥ ያረረኝ። ታይ እንጂ እንኳን ሳትኖሪ ኖረሽ የምታሳርሪ ወጥ አይደለ እንዴ? ደሞ ትላለች አናቅም እንዴ? እንዴ እድሜ ለዚች ሕፃን ልጅ በይ። እሷ ነች እየደፋች እየሰራች ሰው አድርጋ ያበላችን ወረኛ። ደሞ ክፉ ለምን ታናግርኛለሽ ግን? እሺ ትቻለህ፣ ለአንቺ ስል ተዋለሁ እንዴ። እሺ እቺ የሚስት ጣሊያን ፋሽስት ማለት ነች እኮ ወራሪ። እኔ ግን አባ የምርቃቴን ፎቶ ትበይች ደግሞ ይዤ ምን ዲግሪ ትልብኛለሽ? ወረቀቱ ራሱ ብቸኝነቱ መከራ ብልቶኛል ብሎ እዚያ የሆነው ጭርንቁስ ወረቀቱ ውስጥ ገብቶልሽ ቀርፏል። ሂጂና እዚያ ፈልጊ። ምን ታወራለች? ይሄ አባ ግን ሁሌ እንዲሰማኝ ነው የምትፈልገው? ሂጂ እዚያ አትነፋነፊብኝ። ወይ አያቴ በደህና ጊዜ አይንህ መታወሩ በጀህ። በእውነት ይህን ጉድ ሳታየው ማለቴ ነው። እናትና ልጅ በዚህና በዚህ እንዲይውጉኝ እንደ እነዚህ አልናገር በሽታችሁንም አልናገር። አንተኛ እዛው ለምን እንዳታልፍ ብያለሁ። እንዳታልፍ ለምንድን ነው የማያልፈው? ብያለሁ። በቃ አንቺ ስላልሽ አይደለም ያልፋል። ምንነቱ ያልታወቀ ሰው እዛው ያልፋል። ነግሬያለሁ። እንደነችና ያልፋል። አልፍ እቺ ዛሬ የዚህ ቤት አሰራር ምን እንደሆነ ይለይለታል። በቃ ያው ከድንጋይ ነው የሚሰራው፣ ሌላ ከምን ይሰራል? እሱ ማን ጠየቀ? ነገሩ እዛ ድንጋይ ላይ ተወዝፈ የዋልክ ካንተ ምን ይጠበቃል? በህግ አምላክ የሰራተኞችን ሰብአዊ መብት አትጋፊ። ኡቴ ለራሷ ሰው የላት የምትቀጥሮ አማራ ታለ ያገሬ ሰው ወገኛ። አቡሼ ነይ እኔ ልጅ እሷን ተዋት፣ ትንሽ አንጎለች። ግን ውጪ በር ላይ ቢሆን አይሻልም? ያመሻል እንዴ አንቺ? ገና እኮ በር ከውጭ ላይ እናደርጋለን እኮ። ይሄ እኮ ሰው ከገባ በኋላ ወረፋ እየጠበቀ ነገሩን ባይኑ እንዲጠግበው እኮ አስበን ነው። ደግሞ የምን ሰው ነው? የምን ሰው አመጣ እንዴ? ወይዘሮቴ ነው እስካሁን አልሰሙም እንዴ? ውይ በየሰገንዱ አዳዲስ ነገር እየፈበረክ ስንቱን ልስማው? ወይ አቶ ብርሃኑ የባህል ሕክምና ሊከፍቱ ነው። ምን? ወይ ሜሪ ያስደነገጥክሽ እንዴ? ምን ያስደነግጣታል? የአባቷን ሁለገብነት ያደገችበት መታቀውን አይደለ እንዴ ሜሪዬ? በጣም አይታታል አባባል ራሱ። ሌላውን ቢቀር እናትም አባትም ሁኜ ማሳደጊያ ይረሳ። አከሲ ብለ ደግሞ እናት መሆን አማረ ነው ወይስ አያት ያረቂ አውራሪ እናት ነበሩ? ኧረ እባክሽ እናትሽን አደብ አስይዥልኝ። ለነገሩ ተይው፣ እነዚህ ጣቶች እንኳን አደብ ሊያስገዙ ስክሪፕቶን በቅጡ እኮ አይዙ። ተይው። እውነት ነው ግን? ምኑ ነው እውነት? የአባትሽ ሐኪም መሆን? አባዬ መልስልኝ እንጂ። አዎ እውነት ነው። ባነር አዘጋጅተናል፣ ልንለጥፍ ነው። ባነር? አባ ወይዬ ሜሪ ዝም በል እንጂ አንተ ምን ሆነህ ነው? ምንድነው እንደ አውራቂስ አውሎ ንፋስ አግለበለበ? ረጋ በል እንዴ! አለቃ እኮ ነኝ እንዴ! አልገባህም እንዴ? እንዴት ነው ጭራሽ እሱም አለበት? ደስ አይልም። ሁሌ ልንተያይ ነው። ምን? እኔ ይሄንን አላምንም። እመኝኝ፣ እኔ አባትሽ እንደ ሁሌው ላኮራሽ። ይኸው እያየሽኝ አይደል? ዝግጅቴን ጨርሻለሁ። ይሄ ነው የሚሰቀለው ባነር? የባህላዊ ሐኪም በባህላዊ ባነር። እንዴት ነው ሐሳቡ? ረቀቅ አለብሽ አይደል እንዴ? እኔን ውርደት ቆሜ ከማይ ከዚህ ቤት ቦጣ ነው የሚሻለው። ምን ትላለች እቺ? ስሚ ሜሪ፣ በነገራችን ላይ በገዛ ፈቃድሽ ሄደሻል። ስትመለሽ ግን በገዛ ፈቃድሽ አትገቢም። እንደፈለሽ ወጥተሽ እንደፈለሽ የምትገቢበት ቤት መሆኑ ይሄ ግቢ ቀርቷል። ስትመለሽ እንደማንኛውም ደንበኛ ትኬት ቆርጠሽ ወረፋ ይዘሽ ነው የምትገቢው። አዎ ይሄን ወቂው። የጉድ ቀን ይልሃል ይሄ ነው። ጭራሽ ብለ በቤታችን ተከራይ ልታደርገን ነው? እና ተይ እንጂ አንቺም በነዋሪነት አሳበሽ ይህንን ዓለም አቀፍ የሆነ ጥበብ እንዲሁ በነፃ ልትቀስሚው። እኔም አልተከፈለኝ አንተን ሳየኖርኩት። ይልቅስ ወደዛውን እንግዳ ይመጣል፣ ቤቱን ላጽናበት። ይኸውልሽ አሁን ዲኮሬሽን ላይ ነን፣ እስከዚያ እንቆይብሻለን። አሁን ግቢና ኩሽናሽን ብታጭጅ ይሻልሻል። አዎ ዋና ስራሽ እዚያ ስለሆነ። እንዴ እንግዳ ኩሽና ምን ያደርጋልና ነው?
ኧረ ጉድ ነው ሰውየው ዛሬ። ሴትዮ እኛ ገና ብዙ ስራ ይቀረናል። ገና የካርድ ክፍል እናስተካክላለን። እንዴ አንቺ ሂጂና ስራሽን ስሪ። አይ መጥተይ ከሆነ ደግሞ ግቢውን ግቢና አስጂ። ምን ሂጂና አስጂ ሂጂና። እንዴ እንዳትጉት ሀገራት መሃል ላይ ተጠደ ቤቱን እያመስከው በየት በኩል እኔ ቤቱን ላጽዳው? ይኸው የኔ እናት እኔ ነግሬሻለሁ። ትዳሩም ሊቀር ይችላል። በነገራችን ላይ ከማይነካካው ጋር አታነካኪኝ። አሁን ይኸውልህ አቡሽ አሁን እሱን እንበሳና እዚህ ላይ ወስደን እንለጥፈዋለን። እሺ ዝግጁ ነህ አይደለም? አዎ። አረ ሰውዬ ቤቴ ልታፈርሰው ነው ስለ ጉልበት አምላክ። ምን ቤት አለሽና ነው ቤቴ ልታፈርሰው ነው የምትይው? እቺ ምቀኛ የሚስት ምቀኛ ስራ ማላጣውቴ ደግሞ እኮ እኔ አንተን ልመቀኝ። ተመቀኘሽኝ እንጂ ተንጨረጨርሽ እኮ እንዴ! የጋለ ብረት ምጣድ ላይ የፈሰሰ ዘይት እንኳን እንዳንቺ ጫጫጫጫጫጫ አይልም። እቺ ጫጫጫም የጋለ ዘይት የጋለ ዘይት ምን ያስገለፍጥሽ? ግልፍጥ ለሌላ ጊዜ ምሳሌ ስትሰጥ አይተ በምታውቀው ነገር ሲሆን ጥሩ ነው። እንዴ ኧረ ተይ ቴኑ ተይ ታውቂኛለሽ። እኔ ዘይት አላውቅም። ስሚ ከወዜ የተነሳ ጨፍ ካለ የተነሳ የመንደሩ ሰው ሁሉ አይ ብርሃኑ ያን የመሰለ ወዙ እችና መዳማ ግብቶ መጠጠችው እየተባለ እንደሚወራ አልሰማሽም እንዴ? እንዴ አቶ ብርሃኑ የዘይት መቅጃ ነበሩ እንዴ? ወዜ ምናምን እያሉ ሰከሱን እኮ። አስገባለት ጎሽ እኔ ልጅ። አንተ እንዴት አባክ ነው የምትነጋገረው? አረ ሰውዬ ልጁን እንዳትመታ። ሄዴ ቱልቱላ አለቃውን ሽቅብ ይናገራል እንዴ? እንዴ ሲናገር እኮ አንተ ከላይ እሱ ከታች ነበር። አንቺ ዝም በይ እባክሽ ዝም በይ እንዴ። ስሚ አለቃው እኮ ነኝ። ምን ታወራለች? ሄጄ እባክሽ ትንሽና ዛጃጄ የምትሰሪያለሽ እዚህ እንዴ? ኧረ አትደናበሪብኝ እንዴ። እቺ ስሚ አለቃ ብቻ አይደለሁም የትልቅ ሆስፒታል ባለቤትም ነኝ። ደሞ ልንገርሽ፣ ለነገሩ ታዩ አንቺ እኮ የስልጣን ተዋረድ የሚገባሽ አይደለሽም። ጨዋ ነሽ እኮ በደንብ ያልተማርሽ። ምን እቺ ናዚ ለጥፍ። አንተ ደሞ እዚህ ግባና ናው ለክፍ እኮ ነው የምልህ። ህለፍ በደንብ ኧረ ባላንሱን ኧረ እባክህ ባላንስ እየሳተ እኮ ነው። ባላንስ ምንድን ነው? መጀመሪያ የተስተካከለ እንዴት አቶ ብርሃ አየህ ሀ ድረስ ደህና ነው። ኑ ግን እንዲህ ብላለች። ይኸውልህ እንደዚህ ነው ያለችው። ኑ ኧረ እባክህ አስተካክለው እባክህ ናውጣልኝ፣ ራሴ ያስተካክላል። ናውጣልኝ ራሴ ያስተካክላል። በቃ ወደ ቤት ግባ። ምኑን ገባሁት? እንደው በፈጠረሽ እንደው ምኑን ገባሁት? እኮ ቀልድ አይደለም ያለብኝ ኃላፊነት ቀልድ አይደለም። ሕክምና እኮ ትልቅ ኃላፊነት ነው። አዎ እንግዲህ ይኸው ማንም የመጣ ሰው የለም ነው ወይስ በግድ ታመሙ ነው? አይምሰልሽ፣ ሳማቸው ቀርቶ እንዳይመስልሽ። የዚህ ሰፈር ሰው አውቀዋለሁ። ባረግሬሳ በጤና አዳምና በምናምን ታዩ። ከነሱ ግን ከቅጠላ ቅጠላቸው ግን የኔ የባህል ሕክምና አይበልጥም። ታዲያ ምንድነው? ቤት ኪራይ ተወዷል። በሽታውስ ወዴት መሄጃ አለው? አይቴኑ እስቲ ተይኝ። አንቺ ያልገባሽ ነገር አለ። እና ምንድነው? ንገረኛ እንዲገባኝ። እኔስ መች ገባኝ ብለሽ ነው? በል የኔ ወንድም፣ በጠራራ ፀሐይ ብቻህን እየተቀመጥ በሽታ ላይ እንዳትወድቅ። አሁንና ወደ ቤት እንግባ። እሱም አድርጎልኝ ነው። ምኑ በሽታ ላይ መውደቁ? እናሳ አወዳደቄ አልጎዳጂ። ለእኔ ስራ አወዳደቄ ትልቅ ግባት አለው እኮ። እንዴት ወይኔ የፈራው ደረሰ። አረ አባትሽን አትተሽው። አባቴ ምን እነዚህ ሟርተኞች ወይ አባ አስደነገጥከኛለህ እንዴ? አጠገብሽ አልነበርኩ እንዴ? አንቺ ደግሞ ምን ይቺ ታወራለች? ምን ይቺ እንዴ? አላየሁማ በድንጋጤ።
ምን ነው? ምን ታርገ? ፍራፍሬ ቤት በር ላይ እንደ ጅርግግ ብሎ እንደተቀመጠ ሙዝ እኮ ላጥቃት። አንተ ነው ምን ታርገ? ንገረኝ። አንጨበሪያም ንገረኝ። ምን ታርገ? ይኸውልህ ከምትወደው ስራ ዲፖርት ትደረጋለህ። ልንገርህ። ምንድን ነው እዚህ ቤት? ምንድን ነው ብርሃኑ? እቴኑ ሰው በገዛ ቤቱ እንኳን መታመም አይችልም እንዴ? ይቅርታ ከቤ ረበሽን። እኛም እኮ ሰው ታሞብን ነው እንዴ። ጋሽ ተኮላ እዚህ ናቸው እንዴ? ፊት አውራሪ ተኮላ ምን ቢባል ምን ለውጥ አለው? ዋናው የጤናቸው ነገር ነው። እንዴት ለውጥ የለውም? ለውጥማ አለው። ምን ሆነሃል አንተ? ጋሼ ስትል እንኳ የፊደሉ ለውጥ አይታየም ብዛቱ። ምን ያወራል እናንተ? በዛውም በሽታ ማስፈራሪያ ነው። አይ ቴኑ በጣም ተጫዋች እኮ ነሽ። አንተም የዋዛ አይደለም፣ ነገር ቶሎ ይገባሃል። ነገር ሁሉ የሚጣፍጥልሽ አይሆንልሽ አንቺን አየው። ድሮ ነበራ፣ አሁንም አርጅናውም ተጫነን። ኧረ ገና ነሽ ገና። ባይሆን ብሬትን ሰውነቱ ከበድ ሳይለው አይቀርም። ኧረ ከበደኝ። ታዲያ ለምን አትሸከምልኝም? አይ ደሞ ብርሃኑ ደሞ ሰሞኑን ነገር ብለዋል። አሁን ባንቺ ቤት ለዚህ ለነገር ወፍጮ መቆርቆርሽ ነው አይደለም? አይ ብሬ እንደው አሁን ሚስትህን ሰው ፊት እንዲህ መናገር አግባብ ነው አይደለም? እሱ መቼ የትዳሮጉ ይገባውና ለነገሩ ምን ያድርገው? ሳይጥር ሳይለፋ ሁሉ ሰሪ ደርሶት ምን ያድርገው? በቃ ከቤ አሁን ሰላም ነው። ታማሃል ነበር? ተመለስ ወደ ቤት። አዎ ሜሪን ካስደበሯት እኔም ደሞ አንተ ማን ነው በእኔ ቤት ወሳኝ ያደረገ? ይኸውልህ ከቤ ካመሞ ይቆያል፣ አለበለዚያ ወደ ቤቱ ይሄዳል። አለቀ። ማን ሊያክመው? አንተ ነህ። ረሳኸው እንዴ? ሐኪሙ እኮ አንተ ነህ። ማን ያለው? እኔ ሐኪም? እስቲ ዞር ብለህ ተመልከት። ይኸው ዞር ምን አለ? የለም። ይኸው ምንም አልታየህም? ይኸው ሜሪ አቡሽና ቴኑ ናቸው የታዩኝ። ሌላ ሰው የለም በእውነት። ሌላ ምንም አላየሁ። እንዴ እኔስ? ወይ ከብዬ አንተ እኮ መጠጥ ስለምታበዛ ትንሽ ብዥ አልክብኝ። እሺ ሐኪም ቤት ውስጥ አይታየህም? አይታየኝም አልኩ እኮ። እቺ ምን እንጂ አቶ ብርሃኑ አመረሩ እንዴ? ስራዬስ የምን ስራ ነው እንዴ? ይሄን ወሮ በላ ደግሞ እዚህ ግቢ ያስገባው ማን ነው? ይኸውልህ አሁን በፍጥነት ከዚህ ግቢ ለቀውጣ። እንዴ ስንት ነገር ተናገረን። ካልሆነ ለምን እንደካዘራ አንሉትም? ጭራሽ ስድብ ማናባክ ነው በከዘራ እንደዚህ የሚመረኮዘው? አንተ ስማ፣ ልቀቅኝ። ወይኔ እንደው ሜሪ ምን አለ ብትለቁኝ፣ ምን አለ ቴኑ፣ ምን አለ በቃችሁ ብትለቁኝ። ስማ ዛሬ ገድየህ ከነዚያ ፖል ስር ከተኮለኮሉ ድንጋዮች እለየህ ነጥልህ እነሱንም እፎ ያስብላቸው ነበረ። አዎ ጋሽ ብሬ አንተ ይሄ ወለኔ ጨዋ ሰው መጣ። ጥሩ ሰዓት አልመጣውም መሰለኝ። ጸብ ከሆነ ባይሆን ተመልሼ መጣ ይሻላል። አይ ተሰማ፣ አንተና ጸብ መቼም አህያና ጅብ ናችሁ። ከጸብ ምን ይገኛል ሲባል ጸብ ሲባል አልሰማሽም? ይሁን ብቻ። እሺ አሁን በሰላም ነው የመጣኸው? እኔማ ትንሽ አመም አድርጎኝ ነበር። ምን ነው በሰላም? አይ ብርሃኑ አሁንም ወሰድ የሚያደርግ ነገር አልተወም። ተፈጥሮ ነው ይሄ። ምን ይተዋል ብለህ ነው? ተፈጥሮ እኮ አይደለም። እጭ አሁንስ በዛ። በል ባሌን ለቀቅ አድርገው ሰውዬ። አዎ ተወልጄ ነው ከፊት አውራሪ አበጀ ልጅ ከፊት አውራሪ ቢሻው ተወልጄ ነው በ19 አንዱ ቀን። አዎ የታወቀ ነው ይሄ። እስኪ ተረጋጉ። ለታሪኩ እኛ ታሪኩ ምሁራኑ እንበቃለን። የምን ቀደም ነው? ተሰማ ታሪኩን ለሌላ ጊዜ አድርገውና አሁን የመጣበትን ተናገር። ካመጣጤ በፊትማ ታሪክን ማስቀደም ግድ ይላል። ኢትስ ኦኬ ቀጥል። ለተማረ ሰው ይኸው ካንቺ እንዲህ አይነት ንግግር አልጠብቅም። ልጅ ሜሪ ምን ክፉ ተናገረችና ነው ከቤ? አንተ ደግሞ ንፋስ ይመስል ከመጣ ሰው ሁላ ትነፍሳለህ። ተሰማ ለምን ጉዳይ ነበር የመጣው? ተናገርና ወደ ጉዳይ። እሱማ ነበር ሰሚ ጠፋ እንጂ። ምን ዛሬ እኮ ጆሮ ከብረት ማንጠልጠያነት አላልፍም አለ እኮ። ይኸውልህ አቶ ከበደ እንደተከበርክ ወደ ቤት። ይኸውልህ ከኔ ደግሞ ከሐኪም ቤቴ ውልቅ በልልኝ።
የምን ሐኪም ቤት ነው ጋሽ ፍሬ? እንዴ አልሰማህም እንዴ? ለካ በኢትዮጵያ ቀንደኛ የሆነውን ትልቅ ሐኪም ቤት ከፈትኩ እኮ። አንብበው። ለካ አታነብም። ይኸውልህ ይሄ ነው። አታነብም ለካ። ተው አያደርጉትም በፍጹም። ተደመምክብኝ አይደል? ይመስገነው። እንግዲህ ሀበልን ጀምረናል። ታረገዋለህ እንዴ? እና ሀያ የተባለው ሐኪም ቤት የእርሱ ሐኪም ቤት ነው? ዝናው አንተም ጋር ደርሷል። ምን አይነት ሰው ነህ አንተ? ለራስ ሕክምና የሚያስፈልግ ሰውዬውን አንተም ብሎ ሐኪም ተሰማ። አንተም ለሀገር ከሆነማ እንኳን ጸብ የትም ውስጥ ይገባል። ታባት ምን ሆነ? አልተረጋጋ እንጂ በሀገር ከመጣማ አልሰማው ቀልዳል። ኧረ ቶራስን አረጋጋ። እንዴት ነው? ኧረ እባክህ እዚህ ለሀገሬማ እንደዚህ ነው። የደንበኞቼን ጉዳይ አደራሽ። አንተ ግን ታባ ቡከና